ጤና ይስጥልን እንደምን አላችሁ አድማጭ ተከታታዮቻችን። ስለ አያልቅበትና የአያልቅበት ጉዳዮችን በደንብ እናነሳለን። አያልቅበት 7 ዓመት ነው ኢትዮጵያን እየመራት የሚገኘው። አያልቅበት በኢህአዴግ ውስጥ ተሸሽጎ ብዙ ህዝብን አጥፍቷል። ብዙ ህዝቦች ላይ በደል ፈጽመዋል። ያ በደልና ያ እሱ ያደረጋቸው በኢህአዴግ ዘመንም በአንድ ወቅት ላይ ጌታቸው ረዳ በትንሹም ቢሆን ተንፍሷታል። ኢትዮጵያ ውስጥ በአንጻርነት ከኢህአዴግና ከሱ ጋር ማነጻጸር ለተባለውና ለቀረበ ጥያቄ መልስ ይዘን ቀርበንላችኋል። ዘ ወረስት ኦፍ ኦል የተባለው ማን ነው? የመጥፎዎች መጥፎ የተባለው ከኢትዮጵያ መንግስታት ከኢትዮጵያ ካለፉት ስርዓቶች ውስጥ የመጨረሻ ጥጉን የያዘው ማን ነው የሚለው መልስ ታገኙበታላችሁ። ሰላማዊ ሰልፍ የማድረግ ህዝባዊ ሰልፍ የመጥራት መብት የነበራቸው የፖለቲካ ድርጅቶች ዛሬ ከአገር ተሰደዋል፣ እውቅና ተነፍገዋል። ህዝባዊ ሰላማዊ ሰልፍ ማድረግ በኢትዮጵያ በዚህ ባያልቅበት ዘመን ላይ ተከልክለዋል። ኢትዮጵያ እየቀጠፏት፣ ኢትዮጵያን እየዋሹ፣ ኢትዮጵያን ገደል እየከተቷት ይገኛሉ። እነማን ናቸው? እና ያልቅበት ለሱም መልስ ይዘናል። ጤና ይስጥልን በድጋሚ እንደምናላችሁ ውድ አድማጭ ተከታታዮቻችን። ሰሞኑን በፋኖ ላይ የቀጠፉት ቅጥፈት በቂ ነው። ትላንት ደግሞ በኦሮሞ ነጻነት ግንባር በነበረው ጃልሸኝ እንዲሆኑ ብለው አታሎ የኢትዮጵያን ህዝብ እየቀጠፈ እየዋሸ በአንድ በኩል ጋዛ አወጣላችኋለሁ የኢትዮጵያን ህዝብ እያሞኝ የሚገኝበት ጉዳዮችንም ይዘናል። የታለ ጋዙ ብሎ የኢትዮጵያ ህዝብ እየጠየቀም ይገኛል። ከግድቡ ወደ ወደቡ የተባለውስ ምን ላይ ደረሰ? የሚሉትና ሌሎች ፕሮግራሞችንም በርካታ ፕሮግራሞችን ይዘንላችኋል። ጤና ይስጥልን። ታዲያ ሰሞኑን በጣም የገረመኝ ነገር አንድ ጓደኛዬ ጥያቄ ጠየቀኝ። ምንድን ነው ያለኝ? ካን ዩ ኮምፔር ኢትዮጵያ ዚስ ገቨርንመንት ዊዝ ዘ ፕሪቪየስ ገቨርንመንት ነው ያለኝ። ይህንን ስርዓትና ያለፈውን ስርዓት አነጻጽረህ ልትነግረኝ ትችላለህ ብሎ ነው የጠየቀኝ። ለዛም መልስ ሰጥቼበታለሁ። ማነጻጸር እችላለሁ አልችልም ታዳምጡታላችሁ ውድ አድማጭ ተከታታዮቻችን። በሌላ በኩል ኢትዮጵያ በድሮን እየተደበደበች ነው። በድሮን ህዝብ እያለቀ ነው። በሌላ በኩል ወጣቶች እየተገደሉ ነው። ዛሬ ድረስ ግድያ፣ መፈናቀል አልቆመም። ታዲያ አያልቅበት ኢትዮጵያን ከገደል አልፎ ወዴት ሊሰዳት ነው የሚሉ ጉዳዮችንም ዳሰናል። ውድ አድማጭ ተከታታዮቻችን እስከ መጨረሻ እንደምትከታተሉን እርግጠኞች በመሆን የዛሬውን ፕሮግራም እንጀምርላችኋለን። ሰብስክራይብ፣ ላይክ፣ ሼር በማድረግም ዘወትር የፕሮግራማችን ተከታታዮች እንድትሆኑ እንጋብዞታለን። አሁን በቀጥታ ወደ መድረኩ እመራችኋለሁ። አልጨረስነውም። ያልቅበት ጉዳይ መቼ ነው የሚያልቀው? እሱ ስልጣን ሲለቅ ብቻ ነው ያሉት። ቅድም አንድ ጥያቄ ወንድሜ ጠይቆኝ ነበረ። በጣም ይገርማል እኮ ጥያቄው ምንድን ነው? በማነጻጸር የትኛው ዘወረስት መጥፎው የትኛው ነው? መጥፎው ካለፉት ስርዓቶች ውስጥ የትኛው ነው ብሎ የጠየቀኝ። አይ ካንት ኮምፔር የኛውን መንግስት ከየትኛው መንግስት ጋር ኮምፔር ማድረግ አይችልም። በሁለት ስርዓቶች ውስጥ ነው ህዝብን የጎዳው። በሁለት ስርዓቶች ውስጥ ተወሽቆ በመጀመሪያው በኢህአዴግ ዘመን በደህንነትና ውስጥ ሆኖ በርካታ የኦሮሞ ወጣቶችን በርካታ የኦሮሞ ምሁራንን ሲያስጨፈጭፍ የነበረ ሰው ነው። ለዚህ ማሳያው አንድ ጊዜ ጌታቸው ረዳ እስቲ እኔና እሱ እንመርመር ነው ያለው። ማን ነው ኃጢአት የሰራው? ይተዋወቃሉ። በደህንነት ሚኒስቴር ውስጥ የነበሩ ናቸው ሁለቱም። እና ኢትዮጵያን ያቆረቆሳት ኢትዮጵያን በቁሟ የቀበራት እንደ አያልቅበት የለም። አያልቅበት የሱ ነገር በሁለት ስርዓቶች ውስጥ የኢትዮጵያን ህዝብ ጎድቷል። በዚህ ስርዓት ደግሞ የባሰበት ሆኗል። እኔ ስለ አያልቅበት አውርቼም የምጨርሰው ነገር የለም። ማነጻጸር ላልከው ደግሞ ማነጻጸር አልችልም። በጣም ለንጽጽር ራሱ አይበቃም።
እጅግ በጣም ጨካኝ፣ እጅግ በጣም አረመኔ በሳቸው የስልጣን ዘመን የተሰሩት ከአሁን ቀደም በየትኛውም ስርዓት ውስጥ ተሰርተው አያውቁም። በዚህ ላረጋግጥልህ እወዳለሁ። ኢህአዲግ ከነችግሩም ቢሆን ዲሞክራሲን ብቻ አላከብር አለ እንጂ ከነችግሩም ቢሆን በጣም የተሻለ ነው። የመንግስት ተቋማትን ሲገነባ ነበር። ትምህርት ቤቶችን፣ ጤና ጣቢያዎችን፣ ጤና ኬላዎችን፣ ሆስፒታሎችን፣ ኢንፍራስትራክቸሮች በሱ ዘመን የተገነቡት ሁሉ ዛሬ ወድመዋል። የኢህአዲግ መንግስት በድሮን ህዝባችንን አልጨፈጨፈም። የኢህአዲግ መንግስት እጁን አልታጠበብንም። ከነችግሩም ቢሆን በዛን ወቅት ላይ ጭካኔ ነበራቸው ብለን ስናማርር በነበረበት ወቅት ላይ ተወሽቆ በውስጣቸው ያንን ጭካኔ በኢህአዲግ ውስጥ እንዲፈልቅና ህዝብ እንዲያልቅ ያስደረገው እራሱ ነው። በሚሊዮኖች የሚቆጠሩ ህዝብ በዚህ ስርዓት ባያልቅበት ስርዓት ላይ አልቀዋል። የጭካኔ ጥግ እኔ ብቻ ሳልሆን ጨካኝነቱን፣ አረመኔነቱን፣ አምባገነንነቱን እኔ ብቻ ሳልሆን በርካታ የፖለቲካ ምሁራን ከኔ በፊትም ተናግረውታል። ስለ አያልቅበት ጨካኝ ነው፣ አረመኔ ነው። ለሰው ሞት ቅንጣት ያህል ደንታ የለውም። ምንም ያህል አይጨነቅም። በርካታ የፖለቲካ ምሁራኖች ከዚህ ቀደም ስለሱ ሲናገሩ ገሚሶቹ እረ ሐሰት ነው፣ ዝም ብላችሁ ነው ስም የምትለጥፉበት። ገና ከጅምሩ ላይ እኮ በጅምሩ ላይ እያለ ይሉት ነበረ፣ ይባሉ ነበረ። እረ ረጋ ብለን እንየው፣ ገና ነው። ምን ረጋ ብሎ ይታያል? ገና ስልጣን ርክክብ ሳይደረግ እንደተመረጠ በተለያዩ አካባቢዎች ቦምብ እየፈነዱ ሲያስፈነዳ እኔን ሊገሉ ነው፣ እኔን ለመሞከር ነው ብሎ በ130 ሚሊዮን ህዝብ ፊት ቆሞ ያዋሸኮ ነው እሱ። የሱ ውሸት ያልቃል እንዴ? የታለ ያወጣልን ጋዝስ? ጋዙን እየጠበኩ እኮ ነው እኔ። ያወጣልን ጋዝ የታለ? ኢትዮጵያ ህዝብ አይጠይቅም? 130 ሚሊዮን ህዝብ እኮ ነው ቆሞ በቅርቡ ጋዝ ልናወጣ ነው እኮ ያለን። ተመልሶ እኮ ኒኩሌር ልንሰራ ነው። በየትኛው አቅሙ ነው ኒኩሌር የሚሰራው? ኒኩሌር ልንሰራ ነው። ኒኩሌር ምግብ አተናል እኛ ወንድሜ። እንኳን ኒኩሌር ተውና በአብይ ዘመን የተፈጸሙት በየትኛው መሪ በአገራችን አልተፈጸሙም፣ ተፈጸመውም አያውቁም። ለምሳሌ ለአብነት እንኳን ቢጠቅስ ሰው በቁሙ እያለ የተቃጠለ በዚህ ስርዓት ነው ያየነው። በሌሎች ስርዓት ባንኖር እንኳን እኛ ሰምተናል። በቁሙ ሰው በእሳት ሲቃጠል አይተን ሰምተን አናቀው። በዚህ መንግስት ነው ያየነው። እንደዚህ እንደ አያልቅበት ህዝቡን። እሺ እስቲ አንድ ነገር እና በእውነት አንድ ነገር እስቲ እናውራ። መጀመሪያ ይሄ ሰው አንድ እሱ የሚመራቸው ሰራዊት አባላት ሰውን በቁም አርከብክበው ቤንዚን አርከብክበው ሲያቃጥሉ የዓለም ህዝብ ያየውን የዓለም ህዝብ የተመለከተውን እሱ አላየም፣ አላዘዘም፣ እሱ አያቅም ማለት ነው። ወጥቶ ለህዝብ እንኳን እኮ ይቅርታ እነዚህ ሰዎች በተሳሳተ መንገድ ህዝብን ጎድተዋል ብሎ እኮ የኢትዮጵያን ህዝብ ይቅርታ አልጠየቀም። የኢትዮጵያን ህዝብ ይቅርታ አልጠየቀም። እሱ የማያውቀው ነው የተደረገው። በሱ ትእዛዝ ካልሆነ በሱ የሚመራ የጦር ሰራዊት እንደዛ አይነት ተግባራትን ይሰራል። በሱ ትእዛዝ የተደረገ ነው። ለመጀመሪያ ጊዜ በዓለማችን ላይ በጀርመን ነው እንዲህ አይነት ነገር የተሰራው። ቀጥሎ የሰማነው ለመጀመሪያ ጊዜ ያው ኢትዮጵያ ምድር ላይ እንደዚህ አይነት ነገር ከየትኛውም ካለፉት ስርዓቶች ጋር
በምንም ተአምር ላነጻጽርላችሁ አልችልም። በጣም በሚሊዮኖች የሚቆጠሩ ሰዎች ንጹሃን አሁን ድረስ በድሮንና በጠመንጃ እየተገደሉ ነው። ወጣቶች እኮ የተዋረዱበት ስርዓት ነው ይሄ ስርዓት። በጣም የሚገርመው ነገር ህዝብን የኢትዮጵያን ህዝብ የሚያክል 130 ሚሊዮን ህዝብን እኮ ይቅርታ ጠይቆ አያውቅም እኮ። ይቅርታ ጠይቆ ለሟች ቤተሰቦች መጽናናትን እኮ ተመኝቶ አያውቅም። ኢህአዴግ ይባላል። ኢህአዴግ ውስጥ እኮ የተጨፈጨፈው የሰው ልጅ ብዛት በአብይ ዘመን በብዙ እጥፍ እኮ ነው። በዚህ ባያልቅበት ዘመን እኮ በብዙ እጥፍ ነው እኮ የሚበልጠው። ሌላ ላንሳል፣ የኢኮኖሚ ድቀት፣ ውድቀት። በኢህአዴግ በርካታ ተቋማት ተገንብተዋል፣ የጤና፣ የትምህርት ወዘተርፈ። በአብይ ዘመን ግን ወድመዋል። እንኳን መገንባት ወድመዋል። ባለፉት 3 ዓመታት ብቻ ባለፉት 3 እና 6 ዓመታት ብቻ የወደመው ሀብትና ንብረት ስፍር ቁጥር የለውም። በኢህአዴግ ግን አልወደመም። በኢህአዴግ ዘመን እንዳውም አንዳንድ ጊዜ እኮ መንግስት ሲያልፍ ኢህአዴግ ችግሩ እንትንም ብቻ አላከብር አለ ዲሞክራሲን እንጂ እውነቴን ነው የምላቸው ለፖለቲካ ፓርቲ ድርጅቶች ለፖለቲካ ፓርቲ አመራሮች ቢሮ ተሰጥቷቸው ኧረ ብዙ ነገር መብት ነበራቸው። ዛሬ ግን ከሀገር ተሰደው በስደት ላይ እየኖሩ ነው። ሁሉም ቢሮአቸው ተዘጋ፣ እውቅና የተሰጣቸው ተሰረዘባቸው። ኧረ ብዙ ነገር ነው የሆነው። እነ ልደቱ እያለው ዛሬ ድረስ እኮ ውጪ ነው ያሉት። ይሄ ነው እና ባለፉት 6 እና 7 ዓመታት የተደረጉት ውድመቶችና የተደረጉት ግድያዎች ከመንግስቱ ኃይለማርያም ከኢህአዴግ በ2 እጥፍ ይበልጣል። አመናችሁም አላመናችሁም ባያልቅበት ዘመን ሴት እህቶቻችን ተደፍረዋል። በእነሱ ላይ የደረሰው በደልና ሰቆቃ፣ ከፍተኛ የሰብአዊ መብት ጥሰቶች፣ የጦር ሜዳ ወንጀሎች ለአብነት በትግራይ የሆነውን ልናስታውስ ይገባናል። ለአብነት ቢጠቀስ የትግራዩ ይበቃል። ሰላማዊ ህዝብ በድሮን ሲጨፈጨፍ ኢህአዴግ ይጨፈጨፋል እንዴ? መንግስቱ ኃይለማርያም ብቻ አንድ ጊዜ ያደረጋት ይችን ለዛውም ወያኔንና ህዝብን መለየት አቃተን ብሎ ትምህርት ቤት መቀሌ ትምህርት ቤት ላይ በገበያ ቀን ያወረደባቸው እሱ። አሁን እኮ በየጊዜው በአማራ ክልል በየጊዜው ድሮን እየተላከ እኮ ነው ህዝብ የሚያልቀው። በጤና ጣቢያ ውስጥ እኮ ለመውለድ የተኛች እናት ምጥ ላይ እያለች እኮ በድሮን የተገደለች አለች። የ85 ዓመት አዛውንት እኮ ተገላለች በድሮን ጥቃት። ወጣቶች እኮ በአደባባይ አውጥተው ተረሽነዋል። የትኛው መንግስት ነው ይሄንን ያደረገው? በምንም ተአምር ላነጻጽርልህ አልችልም። ይሄንን በጭካኔ ወጣቶች በየሜዳው ላይ ሲገደሉ ባለፉት 30 ዓመታት ስርዓት ውስጥ ያልተፈጸሙት በዚህ በ7 ዓመት በአብይ ስልጣን የተፈጸመው ግድያ በጣም በእጥፍና በእጥፍ ነው ይበልጥ። ከ27 እስከ 30 ዓመት የህወሓት የስልጣን ዘመን ይህ ሁሉ አሁን የሆነው አልሆነም። የኢኮኖሚ ድቀት መሬት ነው የነካው። ህዝብ ተርቧል። ህዝብ ከቤት ንብረቱ ተፈናቅሏል። ኢህአዴግ ህገወጥ ነበር። አዎ ህገወጥ ነበር። አሁን ዲሞክራሲን አያከብርም። ያ ነው ችግሩ። ነገር ግን የዜጎች መብት በትንሹም ቢሆን ተከብረዋል። ካልዋሸም በስተቀር የፖለቲካ ፓርቲ አባላት እንደ ልባቸው እዛው አዲስ አበባ ውስጥ ሆነው ጋዜጣዊ መግለጫ ይሰጡ ነበር። እዛው አዲስ አበባ ውስጥ ሆነው ህዝባዊ ተቃውሞ ህዝብን ይሰበስቡ ነበር። ሰላማዊ ሰልፍ ይወጡ ነበር። አሁን ግን በአብይ ዘመን እውቅናቸው ተሰርዞ ከአገር ተሰደዋል። ከነዚህ ውስጥ ልጠቅስላችሁ ከፈለጋችሁ ከነዚህ ውስጥ ልደቱ አያሌው አንደኛው
ለአብነት የሚጠቀስ የፖለቲካ ፓርቲ መሪ ነበረ። እሱ በአፉ ቢናገር ደስ ይለኛል። ኢትዮጵያ ውስጥ ህጋዊ ቁና የነበራቸው የፖለቲካ ፓርቲ አባላት በኢህአዴግ ዘመን አልተሰረዙም። በሀገራቸው የመኖርና የመናገር መብትም ነበራቸው። እውነቱን ብንናገር የመኖር መብት ነበራቸው። በአያልቅበት ዘመን ግን ተሰርዘዋል፣ ከአገር ተባረዋል። የመኖር መብታቸውና የመናገር መብታቸው ተነፍጓል። ዛሬ ድረስ በሰው አገር ላይ በዲያስፖራነት እየኖሩ ነው። ሁለተኛ ዜጋ ሆነው እየኖሩ ነው። በተከበሩበት አገር ግን ክብራቸውን አስጠብቀው ይኖሩ ነበር። ከመለስ ዜና ፊት ለፊት ቁጭ ብለው የመሰላቸውን ሲያወሩ ነበር። እነ መራራ ጉዲና ተጠቃሾች ናቸው። መራራ ጉዲና በየትኛውም ስርዓት አገር ለቆ አልሄደም። መራራ ጉዲና እንኳን አገር ለቆ ወጥቷል። ይታያችሁ። ከመለስ ፊት ለፊት ቁጭ ብሎ የፈለገውን ሲናገር የነበረ፣ መለስ ጋር ሲሟገት የነበረ የፖለቲካ ድርጅት አመራር ነበረ። አሁን እኮ እንኳን የፖለቲካ ፓርቲ አባላት ሰላማዊ ሰልፍ መውጣት ይቅርና አንድ ጭምጭምታ ቢሰማ ወይ አንድ ቦታ ሰው ሲሰበሰብ ከታየ እኮ አለቀላቸው። የፖለቲካ ፓርቲ አባላት ንብረታቸው ተዘርፈዋል። በአብይ ዘመን ተዘርፈዋል። በህገ ወጥ መንገድ ነው የተዘረፉት። ወደ አገር እንዳይገቡ ተከልክለዋል። ንብረታቸው የተዘረፈው በፍርድ ቤት ውሳኔ ሳይሆን በጉልበት ነው የተዘረፈባቸው። ከነዛ ውስጥ ለአብነት ቅድም የጠቀስኩት መስክ ሰው ወጥቶ መናገር ይችላል። ልደቱ አያለው አያልቅበት ኢትዮጵያን ያላደረገው ነገር አለ ካልኩኝ ተሳስቻለሁ። ኢትዮጵያ ውስጥ በአንጻራዊነት ኢህአዴግ ከነችግሩም ቢሆን የተሻለ የፖለቲካ ፓርቲ ነበረ። አመናችሁም አላመናችሁም this is fact and truth። ባያልቅበት ዘመን ያልሆነው ነገር የለም። የኦሮሞ ወጣቶች ኢህአዴግ ውስጥ በነበረበት ወቅት ላይ የመረጃና የስለላ ድርጅት ውስጥ በሚሰራበት ወቅት ላይ ጠቅላላ የኦሮሞ አሉ የሚባሉ የፖለቲካ መሪዎችን፣ የፖለቲካ ድርጅት አመራሮችን፣ ወጣቶችን ሲያስጨፈጭፍ ስልካቸውን ሲጠልፍ የነበረው አያልቅበት ራሱ ነው። ጌታቸው ረዳ ይህንን በግልጽ ተናግሮታል። በዛ ስርዓት ውስጥም ሚሊዮኖችን አስፈጅቶ በዚህ ስርዓት ደግሞ በራሱ በአሁኑ ወቅት ላይ ያስፈጀው የኢትዮጵያ ህዝብ በደርግና በኢህአዴግ በኃይለ ሥላሴ ከተፈጁት በእጥፍ ይበልጣል። የኢትዮጵያ ህዝብ በስቷል ነው የሚለው። ስለዚህ መቀነስ አለባቸው ነው። አያልቅበት ኢትዮጵያን እንዴት ሊያረጋት እንደሚፈልግ እስካሁን ድረስ የምናውቀው ነገር የለም። እኔ አንዳንድ ጊዜ እንዳውም ይገርመኛል። is he ኖርማል? ጭንቅላቱ ልክ ይሰራል? እውነቴን ነው እኮ የምላችሁ። ጭንቅላቱ ልክ የሚሰራ ሰው ሲገደል፣ ሰው በአደባባይ እንደዛ በእሳት በቁሙ ሲቃጠል፣ ኧረ ተው ይሄ ነገር ልክ አይደለም ብሎ ጥፋት ያጠፉትን ማሰር አልነበረበትም? በሱ ትዕዛዝ መሆኑን የምታውቁት ያንን እያየ እንዳላየ እየሰማ እንዳልሰማ፣ ምክንያቱም በራሱ ትዕዛዝ የተፈጸመ ነውና ምን ይደንቃል? ምን ይደንቃል? በቁማችን ገሎናል። ኢትዮጵያ በሱ ስም ነው እየተሰደበች ያለችው። ማይም እንለው የተማራ እንለው ከየትኛው ጎራ እንደሚመደብ እኔ ግራ ገብቶኛል። በራሴ በኩል እኔ እውነቴን ነው የምላችሁ አያልቅበትን ካታጎሪ ለመስጠት ፈልጌ ካታጎሪውን አጣውለት። which category I will give to him? የትኛው ካታጎሪ ውስጥ ላስገባው? የምሁራኖች ያልተማሩ ውስጥ መሀይማን ጨካኞች፣ በዛ ምናልባት ጨካኞች ውስጥ ሊገባ ይችላል እንጂ ኖርማል ሰው በኖርማል ሰው ካታጎሪ ውስጥ በየትኛውም ካታጎሪ ውስጥ እሱ ካታጎሪው ይሄ ነው ብዬ
በየፈርጁ ሁሉንም አስቀምጬ እነመለስን አስቀምጬ መንግስቱ ኃይለማርያምን አስቀምጬ ኃይለ ሥላሴን አስቀምጬ ይሄንን ግን ካታጎሪውን ከዓለም ካሉ መንግስታት ውስጥ ካታጎሪውን አጣውለት። ምናልባት በዓለማችን ላይ ህዝብ በመፍጀት የሚታወቀው አምባገነን መሪ የተባለው ምናልባት በሱ ውስጥ ሊሸጎጥ ይችላል። ግን ኖርማል የሆነ ሰው ውስጥ ካታጎሪ ውስጥ እሱን በምንም ተአምር የሰው ልጅ ባህሪና ጸባይ በካታጎሪ ከተቀመጡበት ውስጥ አያልቅበት ይሄ ነው ብለ ካታጎሪ ውስጥ ልታስገባው አትችልም። ኖርማል አይደለም፣ እብድም አይደለም። ግራ እኮ የሚያጋባ ነው። እና የፖለቲካ አመራሮች በኢትዮጵያ ታሪክ ድርጅቶቹ ኢህአዴግ ከነችግሩም ቢሆን ነው የምላችሁ የመሰብሰብ ጋዜጣዊ መግለጫ የመስጠት ሰላማዊ ሰልፍ የማድረግ ህዝባዊ ሰልፎችን የመጥራት መብት 100% ነበራቸው። በምርጫው ሰሞን ብቻ ነው 97 አካባቢ ምርጫው ሰሞን ብቻ በዛን ወቅትም ህዝብን ሲያስጨፈጭፍ የነበረና የፖለቲካ ፓርቲዎችን እንዲታሰሩና እንዲሰቃዩ ሲያስደርግ የነበረው አያልቅበት ራሱ ነው። አሁንም ስልጣን ላይ ነው ያለው አያልቅበት። የኢትዮጵያን ህዝብ ለማታለል ገና ስልጣን እንደተቆናጠጠ እስር ቤት የነበሩትን ከእስር ቤት አወጣቸው። ዳግም እኮ ሊመልሳቸው የኢትዮጵያ ህዝብ ደስ አለው፣ የዓለም ህዝብ ደስ አለው። ኧረ ከላይ የመጣልን ሙሴ ነው ማለት ጀመርን፣ ከኔም ጭምር። እኔ ግን አላማረኝም። በመጀመሪያ ደረጃ እሱ ቦምብ ባፈነዳ ወቅት ላይ በዛች በሚሊኒየም አዳራሽ ላይ ቦምብ በፈነዳ ወቅት ላይ ታስታውሱታላችሁ። በዛን ወቅት ነው ያለው ደርኩት this is something behind it ነው ያልኩት። በዚህ በተጠነሰሰ ሴራ የሆነ ነገር ከጀርባው አለ እሱ የሚያውቀው ብዬ ነው የደመደምኩት። ምክንያቱም አላማረኝም፣ አባባሉ አካሄዱ ሁሉ አላማረኝም። በዛን ወቅት ላይ ብንናገር እሱ ኖርማል ጤነኛ ሰው ነው፣ እኛ እብዶች ነን። በዛን ወቅት ላይ ስለ አያልቅበት ይሄ ሰውዬ ብለን ጣታችንን የምንሰረዝር ከሆነ we are crazy, he is a normal human being እንደዛ ነው የሚባለው። እናንተ ጤነኛ አይደላችሁም ይሄን የመሰለ መንግስት አግኝተን ነው የሚሉት። እኔ አላማረኝም፣ እኔ ደስም አይለኝም። ኧረ እኔ የሚያወራው ነገር ራሱ እኔ የሚያውቀው አይመስለኝም። አንዳንድ ጊዜ ዝም ብሎ ኮምፒውተር ከፊት ለፊቱ አስቀምጦ ዝም ብሎ ያነባል በፓርላማ ላይ። ነገሮቹ ወዴት እንደሚሄዱ የማታውቃቸው ነገሮች ሁሉ ይነበባሉ። የመደመር ስሌት ይልሃል። የመደመር ስሌት እኮ ሲነግርህ ምንም ውስጥ የሌለ ስሌት። የእንግሊዝ የኔንን መፈክር አትለው መንግስቱ ኃይለማርያም የምጠቀምበት እሱ እኮ ትክክለኛ ምንም ሶሻሊስት ቢሆንም ትክክለኛ የአመራር ዘዬዎችን የያዘ መጽሐፍ እኮ ነው እሱ። የሌኒንና የማርክሲዝም የተባለው ርዕዮተ ዓለም የሚያራምደው ያ መጽሐፍ በደርግ ወቅት ላይ ሲታደል የነበረው እሱ እኮ ትክክለኛ ርዕዮተ ዓለማዊ ትክክለኛ እኮ እብዶች ያልተሰበሰቡበት ኖርማል የሆኑ ሰዎች እኮ ዕውቀታቸውን እዛ ላይ ኢንቨስት አድርገው የጻፉት መጽሐፍ ነው። ይሄ እኮ እኔ እውነቴን ነው የምለው የ5 ዓመት ልጅ ራሱ ይጽፈዋል ብዬ የጻፈውን አያልቅበት የጻፈውን አያልቅበት ኢትዮጵያን እኮ ጎልቷታል፣ ኢትዮጵያን ገለዋታል። how can I compare him with another previous government? ከየትኛው ካለፉት ስርዓቶች በምን አይነት እንትን ነው እኔ እሱን ኮምፔር ማድረገው? በጣም የተበላሸ ስርዓት፣ በጣም ጨካኝ፣ በጣም አረመኔ፣ በዓለም ላይ የሌለ ዜጋ ነው እሱ። መጨረሻ ላይ ግን የሱን መጨረሻ እግዚአብሔር ያሳየን፣ ሁላችንም አብረን የምናየው ይሆናል። የፖለቲካ ፓርቲዎች ቢሮአቸው ዛሬ ድረስ ተነጥቀው ቢሮአቸውን ገሚሱ የቁም እስረኛ ተደርገዋል። አሁን ሰሞኑን ብርሃኑ ጁላ ጀነራል ኢታማጆር ሹም ብርሃኑ ጁላ ከቤተሰቦቹ ጋር እንዳልተገናኘ ሰምታችኋል። ከቤተሰቦቹ ጋር ሳምንት አልፎታል። ከቤተሰቦቹ ጋር እየተገናኘ አይደለም፣ ይደውሉሉታል። ቢሮ ነው ያለሁት ነው የሚለው። የቁም እስረኛ ሆነዋል። ለምንድን ነው የቁም እስረኛ ያደረገው?
አንድ ጥያቄ ብቻ ስላነሳ ጀነራል ብርሃኑ ጁላ ሜጀር ማነው ኢታማጆር ሹሙ አንድ ጥያቄ ነው ያነሳው። እረ በቃኝ እኔ በቃ ከእንግዲህ ጡረታ መውጣት አለብኝ ነው። ይሄ ትክክለኛ ጥያቄ አይደለም። አይ ጡረታ ማወጣህም እኔ ነኝ፣ ቁጭ በል እዚሁ እንዳትሄድ ተብሎ እዛው ቢሮ እዛ የተሰራ የምግብ አዳራሾች ምናምኖችም አሉ እዛው ቤተ መንግስት ውስጥ እዛው ቁም እስረኛ ሆነዋል። ቤተሰብ ይደውላል። ከቤተሰብ ጋር 2 ሳምንት እየሆነው ነው ተብሏል። አይገናኙም። ይደውላሉ። አይ ቢሮ ነኝ ስራ ላይ ነኝ ብቻ ነው የሚተነፍሰው ሰውየው። ለማ መገርሳን እንደዛ የቁም እስረኛ አድርጎት ከሀገር አባሮታል። እነ ጀዋር መሐመድ ላይ ግድያ ሙከራ ሞክሯል። ልደቱ አያሌውን አሰቃይቶታል። እስክንድር ነጋን አሰቃይቶታል። አያልቅበት የሱ መቼም አያልቅም። ለወደፊቱ ምን ሊሰራ እንዳቀደ አብረን የምናየውናል። እድሜ ይስጠን፣ ጤና ይስጠን እና ብርሃኑ ጁላን እስር ቤት አስገብቶታል። በቃ ማለት ከእስር ቤት አይተናነስም። በእንደዚህ አይነት ቅጣት ኢትዮጵያ ውስጥ ይቀጣ የነበረው ኃይለ ሥላሴ ብቻ ነበር። ኃይለ ሥላሴ የቁም እስረኛ ያረጋል በቃ በስልጣኑ የመጣ ከሆነ እንጂ አሁን ብርሃኑ ጁላ ጡረታ ልውጣ ነው ያለው እንጂ በሱ እንትን ስልጣን አልመጣበትም። ጡረታ ልውጣ ብሎ ነው ትክክለኛ ጥያቄ፣ መንግስታዊ የሆነ ፍትሃዊ ጥያቄ ነው የጠየቀው። ፍትሃዊ ጥያቄ ጠይቆ ዛሬ የቁም እስረኛ ተደርጓል። ከቤተሰቡ ጋር 2 ሳምንት ደፍሏል። አልተገናኘም። በስልክ ብቻ ይገናኛሉ ተብሏል። ይሄ ነው የእናንተ መሪ። ይሄ ነው ትላንት እናንተ ስታደንቁትና ይሄ ሰው ለኛ ጥሩ ነው ብላችሁ ከፍ ከፍ ስታደርጉት የነበረው። በርካታ እልቂቶች አሁን ድረስ እየቀጠሉ ያሉበት ሁኔታ ነው ያለው። ከትላንትና ወዲያ ድሮን ተልኳል። አማራ ክልል አካባቢ ቃኝቶ ነው የወጣው። ምን እንደሚመታ ደግሞ እነዚህ አውሮፕላን አብራሪዎች ደግሞ በሚዲያ ወጥተው የሚያወሩልን ምንድነው? ያሁኑ ድሮን የተማረና ሁሉንም ነገር የሚያውቅ ነው። እንዲህ ብሎ ሰላማዊ ህዝብን አይነካም፣ እንዲህ ብሎ የመንግስትን ተቋማት አይነካም ነው ያለው። በመጀመሪያ ታርጌት ተደርጎ የሚመታው የመንግስታዊ ተቋማት ነው። በተለይ የጤና ተቋማት፣ ትምህርት ቤት ማንም ይጠይቃቸው የለም፣ ጠያቂ የለውም። ከሱ ጋር የሚገዳደረውን ሁሉ በጊዜ ሸኝቷቸዋል፣ ከሀገር አባሯቸዋል፣ ገሚሱን ገሏቸዋል። ገሚሶቹ እንዳልነበረ እንደ እብድ አገር ውስጥ በስብሰው ቀርተዋል። እስር ቤቶቹ በአዲስ አበባ ክልል ብቻ የሚገኙት እስር ቤቶች ጫፍ ድረስ በሩ ድረስ በእስረኛ ተሞልተዋል። አንድ ቃላት የተነፈሰ ሁሉ እስር ቤት ነው ያለው። ብልጽግና ብሎ አንድ መጥፎ ነገር የተናገረ ሁሉ እስር ቤት ነው ያለው። ያመለጡት አምልጠዋል። እነ ጀዋር፣ እነ ልደቱ አያሌው፣ እነ እስክንድር ነጋ አምልጠዋል። አንዳርጋቸው ጽጌን ፈቶ ዳግም ለማሰር እኮ ነው የፈለገው፣ ከእሳቸው ጋር አልሰራ ስላለ። ሆዳሞች ከነሱ ጋር እየሰሩ ነው። እነ ብርሃኑ የትምህርት ሚኒስቴሩ እኔ እውነቴን ነው የምነግራችሁ። አያልቅበትን ከኢህአዴግ ጋር እንትን ማድረግ በኢህአዴግ ውስጥ ህዝብን ሲጎዳ የነበረው እሱ ነው። ነገ ታሪኩ ይወጣል በግልጽ። ነገ ዛሬ ጌታቸው ረዳ ሁሉንም ነገር በደንብ ያውቃል። ነገ ጌታቸው ረዳ ያወጣዋል በህይወት ካለ ካልደመሰሰውና ማለት የህይወቱ ፍጻሜ ካላረገው በስተቀር አያልቅበት ሴራ ሰርቶበት ካላስወገደው በስተቀር አንድ ቀን ይናገራል። የኢህአዴግ ነባር አመራሮች የሚጠሉት ለምንድን ነው? ቂጡን ያውቁታል። እያንዳንዱ እሱ ይሰራቸው የነበረውን እያንዳንዱ እሱ የሚያቀርባቸው ለመለስ ዜናዊ ያቀርባቸው የነበሩ መያዝ ያለባቸውን ለነ ጌታቸው አሰፋ በሰነድ አስደግፎ ይሄ ይያዝ ይሄ ይያዝ ይሄ ይገደል እያለ ሲያስረሽናቸው የነበረው እሱ ነው። ያ እሱ የሰራው ግፍ ኢትዮጵያ መጨረሻ ላይ አንድ ትልቅ መሪ ተስፋ የሚሰጣት መሪ ስታገኝ
ያ ሁሉ ሐቅና ያ ሁሉ በደል ይወጣል። በየትኛውም ስርዓት ወጣት መንገድ ላይ ሰው እያየ ሽጉጥ አንገቱ ላይ ተደርጎበት በጥይት የተደበደበ አይተናናቅም። በየትኛውም ስርዓት ሰው በህይወቱ ሲቃጠል አይተንም ሰምተንም አናቅም። አያልቅበት is the worst of all Ethiopian government, the previous Ethiopian government. ከሁሉም ካለፉት ስርዓቶች ውስጥ አያልቅበት የመጨረሻው ጥግ ላይ የደረሰ መሪ ነው። ክብር የለውም። ሰው የሚለውን አይሰማም። ምሁሮችን አይቀርብም። ምሁሮችን ያጥላላል። የቀድሞ የኢህአዴግ ባለስልጣናት የነበሩት ከሱ በላይ አዋቂ ናቸው። ከሱ በላይ አገሪቷን ያስተዳድሩላ አገሪቷ ምን እንደሚያስፈልጋት የሚያውቁ ናቸው። ከነሱ ቅንጣት ያህል ሐሳብ መቀበል አይፈልግም። ኢህአዴግ የተባለውን ፓርቲ ድራሽ አባቱን አጥፍቶታል። ብልጽግና ብሎ በብልጽግና ተክቶታል። መላቅጡ የማይታወቅ ብልጽግና አያልቅበት። እሱ አያልቅበት። የሱ ነገር አንድ ቀን ኢትዮጵያ እፎይ ባለችበት ወቅት ላይ ለፍርድ በቀረበበት ወቅት ላይ ሐቁ እውነቱ ግልጽ ይወጣል። ውድ አድማጭ ተከታታዮቻችን ስላያልቅበት ብዙ ነገር መናገር ይችላለሁ። ብዙ ማለትም ይቻላል፣ ግን ሰዓትና ጊዜ ይገድበናል። ለዛሬው እዚህ ላይ ላብቃላችሁ። ሰሞኑን ከማብቃቴ በፊት እስቲ አንድ ነገር ልበል። ሰሞኑን የኢትዮጵያ ሕዝብን እንዴት እንደቀጠፈ ሰምታችኋል። ከፋኖ ጋር የተደረገ ሰላም ስምምነት ብሎ እስክንድር ነጋ ትላንት ይፋ ያደረገው፣ በዛ ልክ ሰው ይዋሻል፣ በዛ ልክ ሰው ይቀጥፋል። ሁሉንም ነገር ማድረግ እየቻለ ምንድነው የሚገደው? ለምን እንደዚህ 130 ሚሊዮን ህዝብ አንዴ ጋዛ ወጣላችኋለሁ፣ አንዴ ፋኖ እንትን ብሏል። ከፋኖ መሪዎች ጋር ሰሞኑን አሁን እንትኑን ፈጸመ የተባለው ስምምነቱን ፈጸመ የተባለው ሰው ፋኖ አባሮታል። ከመንግስት መዋቅር ጋር ግንኙነት አለው ተብሎ የኦሮሞ ነጻነት ግንባርም እንደዛው ጃልሸኝ የተባለው ጃልሸኝ ከመንግስት ጋር ግንኙነት ነበረው፣ ከድርጅቱ ተባረዋል። ግን አምጥተው እጅ ሰጥተው ይሄውና ከመንግስት ጋር ለመስራት ብለው በዜና አስወራ። በሰላማዊ መንገድ በእውነት በገሃዱ ዓለም ማድረግ አይችልም ያንን እየቻለ የሰለፎች ስራ ነው፣ የማወናበድ ስራ ነው የሚሰራው። ውድ አድማጭ ተከታታዮቻችን ብዙ ማለት ይቻላል። ለዛሬው እዚህ ላይ እናብቃላችሁ። ቸር ያገናኘን።